መታሰር አልፈልግም እና እኔ መታሰር ፈልጋለሁ። እስቲ ቤታ የሰሩት እኮ ነው ማለበሽ ብዙ ብር ዛኛናት ብለን ብዙ ደም ነበርበት። እዚህ አጠገብ ደግሞ የተቆረጠ የሰው እግር ነበር። ገለው የጣሉትም ለዛ ነው የሚሆነው። ቆሻሻ ገለው ውስጥ ነው ያገኘነው። ፍቅር ደም ነክቶታል። ፍቅር እስኪ ሰላም ያችሁ። እስኪ ሰላም እንዴት ናችሁ? ውድ የናሁም ናሁም ሳዶር ስሜን መስራት ናሁም የሳዶር ናሁም የዩቲዩብ ቻናል ተከታታዮች፣ ግን ችግሩ በምሩ ዩቲዩብ ቻናል ነው ይሄ ቪዲዮ የሚቀረጽ የሚለቀቀው። ረበክሽ ሽት ያለሽ እኔ ናችሁ ለማኑ እቺ ሰላም ማለት አትችልም። ሰላም የሌላት ሴትዮ እኔ በጣም ደህና ነኝ እግዚአብሔር ይመስገን። አራካታችሁ ተመታለ። ምንድን ነው የሚደረገው? ማን ለምን አምሽቶ ሲገባ ዝም ትለዋለህ? እያስመሸው እኮ ነው አካውንቱ የተመታበት። ማርያምን አካውንታችን ታይቷል። በሰው የምጠላው 5,000 እና 10,000 እየታየ ነው። ተው የሆነ ነገር አድርጉ። ዩቲዩብ ላይ የምትንቀሳቀሱ ሰዎች ዛሬ ሁላችሁ ላይ የተባለች ቪዲዮ ነው የመጣ ነው። ይኸውላችሁ ዛሬ ትንሽ ለየት ባለች ቪዲዮ ነው የመጣ ነው። ይሄ እንደምታዩት የኔ ሻንጣ ልብስ የሚይዝበት ሻንጣ ነውና እዚህ ሻንጣ ውስጥ ምን አለ ኮፍቴጅ እዚህ ሻንጣ ውስጥ ይሄን ብር እንከተውና ጫፉ ላይ ነው የምናሳየው። ጋይስ እንዴት እንደምናደርግ እናሳያችኋለን። እና ሻንጣ ሙሉ ብር አገኘን። ወድቆ ነው ያገኘነው። ሻንጣውን እንደምነክቶት ነበረ ምናምን ብቻ ብር ስላገኘን ደስ ብሎናል። ከሀገር ወጥተን እንዝናና፣ ብሩን እናጥፋውላችኋለን። እና ማንን አትሉ? ቆይ ቪዲዮ ሲጀምር ይዋቸው ለምን በቃ ይዋቸው። ሁለት ምስኪን ቺንቺን አሉ። ስማቸውን አልጠራም ለደህንነቴ ስል እና ስለዚህ ይዘን እንጥፋ ምናምን ነገር እንለወጥበት፣ እንደዚህ እናድርግ፣ እንደዚህ እንግዛ ምናምን ነገር ነው የምንላቸው። የሰው ገንዘብ ይወዳሉ አይወዱም የሚለው ነው ያለ። እሺ እናጥፋ ይሉናል ወይስ ለሚመለከተው አካል መልሱ ይሉናል? ምን እንደሚሉ እናያለን ማለት ነው። እሺ ምናምን ብር ነች ባይሰው ሰው ጫፉ ብቻ ነው መታየት ያለበት። ለምን ካላሳይ እንዴት እንደምታረጋው ያዝ። ግማሹን ላይ ያዘው ነው አንቺ ስታውቅ ችግር የለም ኪስሽ ይጥላል። ከፉ ሰብስክራይብ አድርጉ። እስከዛ እስኪ ቁጭ ብለ ይሆናል ታውቂያለሽ። እየቆጠራችሁት ነው። ትንሽ ብር ነው። በስማም ብዙ ነው የሚመስለው። አያችሁት ጋይስ? ስለዚህ ሻንጣ ሙሉ ብር አገኘን ብለን ጫፉን ነው የምናሳያቸው። እኛ ልብስ እንዳለው አናሳያቸውም። ኖርማሊ ያው እንዲከፍቱትም አንፈቅድላቸውም። እሺ ድርሽ አናደርጋቸው እንዳይጠረጥሩ። እንውሰደው ቢሉ እስከ ምን እንደምናደርገው ያቺ እንትና እኮ ቆቅ ነች እኮ ያቺ ትንሽ ረዘም የምትለው ምንድነው የምንለው? እንውሰደው ቢሉ እንውሰደው። እሺ በቃ እናጠፋፈው ቢሉስ? አሁን እንውሰደው ምኑን? እሺ ምናምን ብር የምታጠፋፈው? አይ ተዘብተ ነው ትርፉ። እንደዛ ካሉማ ተዘብተ ነው ትርፉ። እንተዛዘባታለን ማለት ነው። አንቺ እንዳቀጭና እንዳገቢ እኛ ካሽ አልያዝንም ነው የሰው ብር አመስፈራ አይከበርም ነበር። ስለዚህ ጋይስ ደውለንላችኋል፣ እየመጡ ነው። ካሜራውን እዚህ ጋር አድርገን ደብቀን የሚሉትን ነገር አብረን እንሰማለን። ምን ሊሉ እንደሚችሉ ኮሜንት ላይ ቀድማችሁ ገምቱ፣ ቪዲዮን ሳታዩት ማለት ነው። እነማን እንደሚሆኑ ገምቱ። እነማን እንደሚሆኑ እስኪ ገምቱ። አንዳችን የምታክለው ረዘም የምትለው ቆይ አንዳችን ይመቻችሁ። ሰብስክራይብ ያድርጋችሁ። እሺ ጋይስ እንግዲህ በዚህ መልኩ ስልካችን ደብቀን እየጠበቅናቸው ነው። እንግዲህ ሲመጡ ምን ሊሉ እንደሚችሉ እስኪ የሆነ ነገር ይመጣል። ፈጣሪ የሚያስጨንቅ ነገር ሲጀመር እሺ አይሉ ገንዘብ ይዘብና እሺ ጋር እንደዝናና እኮ ነው የምላችሁ። ዱባይ እንወስዳችኋለን ሄደን ፋንታ አይደለም ከመዝናናቱ ከብሩ በላይ ያገኘንበትን ቦታ ስንነግራቸው የሚደነግጡ ይመስለኛል። የቱ ጋር እንበላቸው እንትን እንበላቸው ቆሻሻ ገንዳ ጋር። እኔ ምንድን ነው ያሰብኩት ቆሻሻ ገንዳ ጋር ሻንጣ ሙሉ ብርና ጫፏ ተከፍታ ነበረ የተቆረጠ የሰው እግር ያፊን ስከፍት መጥልሽ ጋይስ እስከዛ ሰብስክራይብ አድርጉ። አስገቢያቸው። ዛሬ ደስታ ቀን ነው። የውሃ ሽታ
ሽታ ወላችሁ እንዴ ሰላም ባልኳት ቆይ በሽተኛ አሉ አማኑ እንዴት ናችሁ? ደህና ናችሁ? እነሱ ተቀበሉ ሰላምታችሁን ቁጥር አትናገሩ። አይ ቆይ እኮ አለ እኮ ከጎንን ባለው ደስ ይላል። 1 ሜትር ትሆናለች አይደል? በቃ እኔ ጓደኛዬን ከዚህ በላይ ምን ያክል ከፍለሽ ነው እንጂ ምን በምን ይስቃል እኮ አመጫ ተሳቀል ነበር እኮ አንጻራዊ ከእናንተ ኧረ በቃት ይቻቸው መቻለች ቁመት ከኔ ህሊና አይፈቅድም። አጭርና በመዳኘት በምን ጽድቅ። እሺ እንዴት ናችሁ? አማን ፒስ ነው። እስኪ ልሸከምልህ አምጣ ተተይ ሹካካ ዛሬ ደስ ደስ እንዴት ነው እንደዚህ የደስ ደስ የትም አልሄድም። የደስ ደስ ያለው ዛሬ ደስ ያ ዲቪ ደርሶ እንዳይሆን ሳዶር በምን ጽድቅ ቤትኛው ሰው አዲስ ሻንጣ ገዝተህ ሻንጣ ወዴት ነው? ወደ ዱባይ ዱባይ እናት ሀገር ዱባይ ከሞትና እናት ሀገር ኢትዮጵያ ናት። ከሞትና ከዱባይ የሚቀር የለም ተብሏል። አይ ስሙ እንደው እግዚአብሔር ቢፈቅድ ፓስፖርት አላችሁ ግን መጀመሪያ ችግር የለውም። በ25 ሺህ ብር እኮ 2 ቀን አለ። 25 ሺህ ብር በ2 ቀን አጋጣሚ ቢገኝ ስሙ ይኸውላችሁ አዳምጡ። አጋጣሚ ቢገኝ ለመኖር አይደለም ወጣ ብላችሁ ዱባይ 4 ቀን 5 ቀን ስራውን ብቻ አመሻሽታ 3 ቀን 4 ቀን ተዝናንታችሁ እንትን ትፈልጋላችሁ ማለት ትፈልጋላችሁ? አይ ዱባይ እንዴት ነው ሰውስ ሰፍ ብዬ ሰራችሁ ዱባይ ምን ጃርጃችሁ ይላል ጎንደር ይዣቸው ይላል ሰባለው ነው። ከዛ ስንመለስ እንሄዳለን። ከዱባይ ስንመለስ እንሄዳለን። የምር በእውነት የሆነ ነገር ገጥሞና ፍቃደኛ የምትሆኑ ከሆነ የማትጨቃጭቁ የማትነታረቁ ሰበብ ምናምን ምክንያት የማታበዙ የማትደረድሩ ከሆነ ማለት ወዴት ነው የምንሄደው? ምንድነው እኮ እንዳናውጣችሁ ሁለታችሁ የትኛው ስርቃችን ነው ሁሉ ቁም ምንለው ሁሉ ነው። ይሄ ሙሉ ነው። አትቀልዱ እንዴ! ስንጀምር ነግሬያችኋለሁ። ምንም አይነት ጥያቄ እንዳታነሱ። እንደዚህ እናድርግ እንደዛ እናድርግ በዚህ ሙጣ በዚህ ምግብ እንዳትሉ። ኤክስፕላኔሽን ምናምን ጥያቄ የቄት መጣ አትበሉ። በቃ እንደ ጓደኛ እነ ጽናትና ኪራንም አውርተናቸው ነበር። ቀናችን ስላልተገጣጠመልን እንገብቻል አውርቻቸው ተቷልቻሉን በቃ ሊስት ሁለታችን ብቻ ከምንነው 3-4 ሆነን ሄደን ተዝናንተን በልተን ጠጥተን እንደ ሰው ዘና ብለን መጣ። 6 ቀን 7 ቀን አብዛኞቻችን እየሰራን ነው። ስለዚህ በዚህ ብር ከዚህ መጣ ከዛ መጣ ሰነድ ለሰው ሳናወራ ፓስፖርት አንቺ ሳልሽ ፓስፖርት ከሌላችሁ አስቸኳይ እናውጣለን። 25 ሺህ ነው ምሮንቻለሽ። አረ እኔ አውጣለሁ ብዬ አሁን እኮ በ2 ቀን አውጣለሁ። ለሶስታችሁ ማውጣት ማለት 75 ሺህ ብር ማለት እችን የምታክሉ ከዚህ ውስጥ ረጅም የማታክሉ በጣም ትንሽ ነች። ስለዚህ አስቸኳይ ፓስፖርታችን እናውጣለን። እኔ ያለኝ ከዛ በኋላ ዱባይ ይሻላል። አድናቂዎቻችንን አግኝተን ወዳጆቻችንን እህት ወንድሞቻችንን አግኝተን በልተን ጠጥተን ዩቲዩባችን ያው በዩ አለ ዩቲዩባችን እናንተ ቀልድ ነው። ኧረ የት ነው ያገኘሁት እኮ ማን የሰጣችሁ? ኧረ የት ነው ከሌሊት የምንሰራው 24 ሰዓት የምንሰራው ለዚህ ያልሆነ ለምን ይሆናል? እኛ አልፈን ነው አልፈን ስንት ቀላችሁ ተኝቻለሁ። ስንት ጊዜ ሆነኝ ተኝቼ ስንት ጊዜ ልንቃ ምንድን ነው ሳዶሬ ምንድን ነው ይመስላችኋል? ሀሳባችን ተስማማላችሁ? ብሩ ተመጣጡን ታውት በቃ ስለመጣጡ ምንም አይገባችሁ ነው። ከሄዳችሁ በቃ እንሂድ። አመጣጡን አትጠይቁ። ለመሄድ ፈቃደኛ የምትሆኑ ከሆነ ስራን ፈቃድ የምታገኙ ከሆነ ካልሆነ 1 ቀን ብቻ ከስራችሁ እንዲነካ አድርገን ጀምሩ ማለት አንድ ላይ ያለ መሰረት ሁላችንም አንድ ላይ ያለ መሰረት የሆነ መንገድ ፈልገን ስራ ታስፈቅደን ወይ ምናምን በቃ ሄደን ዘና እኛ አዳማ ምናምን እኮ አስበን ነበር። አዳማኛ መኪና መተን እኮ ፒክ አድርገናችሁ እናልፍ ነበር። ምን አዳማ ይሄን ሁሉ ብር ይዘን አዳማ ብቻ ግን
ብር ነው ዱባይ ሄደን ላሳይሽ ከየት የመጣው ፍቅር በስመ አብ ወመንፈስ ቅዱስ ፍቅር ደም ነክቶታል። ፍቅር ምንድን ነው? ቅድም መስሎኝ ነው። ኧረ በእግዚአብሔር ምንድን ነው? ቅድም መስሎኝ ነው። ይሄ አስለቀቀው። በቃ ይለቃል። በቃ ቅድም መስሎኝ ነው። ምንድን ነው? ይሄ አክተር አይደለሽ እንዴ? በቃ ደም ሰራ ፊልም እንትን ስንል በቃ ነካ። በቃ እንዴ እኮ በሀሳባችን ተስማምታችኋል። ወግ ያጠብቃሉ። በቃ አውራን አይደለ እንዴ? ፍቅር ለምን አውራን አይደለ? በቃ ተመጣጡን ለምን አታውቁትም? በቃ ብር ነው። በቃ ምንድን ነው የሚሰራላችሁ? ሌላ ነገር አስፈላጊ ነው። አንቺ አሁን ዛሬ ብር አግኝቻለሁ ሳዶርና እንዝናና ብትን ደስ እያለኝ አልመጣም። በቃ እንደዛ ማለት ነው። ጋብዘሽን እነግርሃለሁ። እኔ ከየት እንደመጣ ከየት ነው ሰርተን ነው በቃ ሰርተን ማለት ምንድን ነው ጌታን ምናምን እንኳን አንተዋወቅም እንዴ እኮ ደስ ብሎናል እኮ እንደዚህ ነበር። ሀሳባችንን እኮ ተቀበለናል። ግን ይሄ የገንዘብ ከየት ነው የመጣው ነገሩንና አብረን እንሄዳለን። ችግር የለውም። አሁን እኛ ከመንገዱ ችግር የለብንም። ግን እናንተ ሁለታችሁ ከዛሬ በፊትም አስተውያለሁ። ፍቅርም እንደዚህ በቃ ይሄ አጉል ወግ የምታጠብቁት ነገር አለ። ይሄ እምነት ምናምን እንትን ጉዳይ አይደለም። ገባሽ? በቃ ወግ አታጥብቁ። እኛ ያገኘናትን እንትን አብረን እንደሰትበት ነው ያለው። አይምትሉ ኮን ማንንም እንኳን አይደለም እና የምናውቀው የማንጠራውን ሰው እንዲና ብንል ይሄዳል። አስፈላጊም አይደለም የኛን ሰው መሰብሰብ። አስፈላጊ ከሆነ እና ሰው ብቻ ሄደን ተዝናንተን እንመጣለን። በቃ ከተረፈን ድጋሚ አንሄድበት። ምን ለቤተሰብ አንሰጥም? እንደኛ እኮ ጓደኞቻችን አብረን ስለምደክሙ ነው እንዝናና ያልናችሁ። በቃ አጋጣሚ የመጣ ነገር ስለሆነ ያልታሰበ ነገር ስለሆነ አብረን እንትን ብለን አጋጣሚ እዚህ ጋር ነገሮች ተስተካከሉ። የሆነ ነገር የምንጠብቀው ነገር ነበር፣ ተስተካከለ። ግን አበቃ። ይህን ያህል ኤክስፕላኔሽን የሚያስጠይቅም ባይዘው ይህን ያህል እንደዚህ ማብራራትም አይጠበቅብንም። ሲጀምር ለማለት ከዚህ ያገኘ ነው ከዚህ ያመጣ ነው ማለት አይጠበቅብንም። ሲጀምር ባችሁ እዚህ ጋር ስለምንወዳችሁ ስለምናከብራችሁ እህቴ ስለሆናችሁ እሷም ጓደኞች ስለሆናችሁ እህቷ ስለሆናችሁ ነው አንድ ላይ እናጠፋው ብለን ነው እንጂ አብረን እናጠፋ ቤተሰብ አለን፣ ጓደኛ አለን፣ ሰው ጠፍቶ ምናምን አለ ፍቅር። ስለዚህ የሆነ አላህ እንትን እንባባልና በቃ አንጠየቅ። የተሰራበት ብር ነው የተሰራበት ማለት ብር ነው። በቃ የተሰራችሁበት ብር ከሆነ እኛ ወተን መዝናናት ነው። የጎደለ ነገር አለ እሱ ይሞላበታል። የሰራንበት ደግሞ ከየት ይሄን ያህል ገንዘብ ነው ያላቀም። እስኪ አይኔ የሰራችሁበት ገንዘብ ነው ለፍታችሁ ያገኛችሁ የላባችሁ ገንዘብ ነው። ዋናው ገንዘብ በማግኘታችን ነው አይደል? አሁን እጃችን ላይ መሆኑ ነው። በቃ እጃችን ላይ ነው። አንድ የራሳችን ነው። እስከያዝነው ድረስ የራሳችን ገንዘብ። ብር አትፈልጊም? ብር አትወድም? ብር እኛ እኮ እየሰራን ያለው እኮ ለብር ነው አይደል? ግን እንዴ ኢዚ መኒ የሚባል ነገር አለ። በቃ ትንሽ አይደለም። ፍቅር ስንት ብር ሊይዝ ይችላል እያልኩ እያሰብኩ ነው። ትንሽ ነው እንዴ ብዬ ለማሰብ ብዙ ነው። እሺ ምንድን ነው ብዙ ነው። እኛም አልቆጠርነውም ሲጀመር። ደም የተሳተቀ እንደዚህ የሚያስጮህ ነገር ነው ሲጀምር። ደም አየሁ። እሺ ገባኝ። እሺ በቃ እሺ ነሱ ሊሆን ይችላል አላውቅም። ግን እያልኳችሁ ያለሁት እሺ እንዴት ነው ከየት ነው ማለት እኛ እናውቃለን ሁሉንም ነገር ማለት ደግሞ ይሄን ያክል ድረስ እስኪደርስ ትነግሩን ነበር አይደል? የምንወሻሸው ነገር እኮ የለም ነው። ጀመራችሁ እንደዚህ በደተጋላስ ጀመራችሁ ነው። ከደሞዛችሁ ከጀመራችሁ ጀምሮ የተጠራቀመ ብር ነው። ናስ ድንገት ይጠራቀም ሲደርሳል። ምን አውቃለሁ እኔ ትንሽ ነው ትልቅ ግራ እየገባኝ ነው ይሄ የሚይዘው ብር ማለት ነው። እሺ ከዚህ መጣው ምንድን ነው ጥያቄ ታበዛላችሁ። አሁንም ይኸውላችሁ የሆነ ክሉ ብነግራችሁ ስቲል ጥያቄ ታበዛላችሁ። በቃ መከራከራችሁ መጨቃጨቃችሁ የማይቀር እኮ በቃ ነገራችን ነው። መጥፎ ነው አይደለም እኮ ግን በቃ ነገሮችን ማጣራት ማወሳሰብ ቼክ ማድረግ ቤት ገባ በዚህ በቃ ቴንክ ዩ እባክህ ሳድረሽ በቃ ምን እንልበስ በቃ እንደዚህ ነው እንድትሉ እኔ ደግሞ ይላሉ ልብስ ከፈለጋችሁ ገዛለን ይላሉ። በትክክልም ትክክለኛ ገንዘብ የተጠራቀመ የተሰራበት ገንዘብ ከሆነ መደረግ ያለበት ብዙ ነገር አለ። እሱ ይደረግ። ምን ለምሳሌ እስኪ ቤተሰብ አለ። ቤተሰብ ከመዝናናት ይበልጣል። እኛ ተዝናንተን ካታረፍነው እንሰጣቸዋለን። ዱባይ መዝናናት ከቤተሰብ ይበልጣል።
እኔ ስንቱ አርቲስት እየሄደኝ ብቻ ከሆነ አይደል ዱባይ እየቀረ ነው። ስለዚህ እኛ እንሄዳለን። ስንቱ ይዳር እንደኛ እንቀራለን። ስለዚህ ለምን ሰው ከሄደበት ለምን እኛ እንቀራለን? እንሄዳለን፣ ዘናናለን። ከተረፈን ያለችውን 4 እኩል ተካፍለን 4ታችን ለቤተሰባችን የምናደርገውን ነገር እናደርጋለን። በቃ ቤተሰብ ይኸውላችሁ፣ ቤተሰብ ከመዝናናት አይበልጥም፣ ቤተሰብ ከጓደኛ አይበልጥም። ይሄ ነገር አንደኛ ነገር ልክ አይደላችሁ። መቼም እኔ እናንተ ራሳችሁን ከቤተሰብ ስታስቀድሙ አይቻችሁ አላውቅም። ይሄ ነገር ልክ አይደለም። ልክ ያልሆነ ነገር አለ። ሳዶር ምንድነው? በቃ ተውት። በቃ አይ ተውት አይደለም፣ ድካም ነው። እኛ ሄድንም አልሄድንም አሁን ይሄ ገንዘብ እሱ አይደለም የሚሄዳችን ጉዳይ አይደለም ያነጋግረን። ይሄ ገንዘብ ከየት ነው የመጣው? በቃ ነገራቸው ይጨቃጨቃሉ። ምን መንገሩ በቃ ነገራቸው ነው። ቢካሉት እኛን ወተን እንሄዳለን። ምን ችግር የለውም እኮ የከተምሽብኝ እንዴ ማለት እዚህ ምንድነው? እስኪ አትጨቃጨቁኝ ነው በቃ አትጨቃጨቁኝ። አሁን ይኸውላችሁ ይሄንን አልነግራችሁም ብዬ ነበር። እሷ ነገራችሁ ስላለች አሁንም ክሉ ወይም ደግሞ የተፈጠረው ነገር በተወሰነ መልኩ ነግራችሁ ለምን እንደዚህ ሆነ ከተገባ በዚህ በጣም ምንም አይነት ጥያቄ አልፈልግም። በዚህ ዲል የምናደርግ ከሆነ ገንዘቡን እንዴት እንዳገኘው ተነግራችኋለሁ። የምነግራችሁ ነገር ግን አሁን ያላችሁ ማይንድ ሴት ለእኔ ያላችሁን አስተሳሰብ እንዲቀይርብኝ አልፈልግም። ገብቷችኋል? እንዲሁ ጓደኛችሁ እንደሆንኩኝ ወንድማችሁ እንደሆንኩኝ እንድንቀጥል ነው የምፈልገው። ሳዶር እንደዚህ ያደርጋል ምናምን ይሄ ጀጅ እንድንደራረግ አልፈልግም። ኖርማሊ ማንንም ጀጅ የማድረግ ፐርሶናሊቲም የለውም። እሺ ሳዶር፣ አሁን እሱን የምንወስነው ስንሰማ ነው። ንገረን፣ ምንድን ነው ገንዘቡ? ከየት ነው የመጣው? ማን ነው ያመጣው? የማን ነው? እንዴት ነው ያገኛችሁት? ንገራቸው። ራሱ ትንሽ ንገራቸው። አንዳችሁ ንገሩ። ምንድን ነው ንገራቸው። በቃ አንተም ቆሻሻ ገንዳ ውስጥ ነው ያገኘነው። ይሄን ሁሉ ብር ነው ቆሻሻ ውስጥ ገንዳ ውስጥ ያገኛችሁት? ማለት ቆሻሻ ገንዳ ውስጥ የት? ከአጋጣሚ ስናልፋየ ነው እና የት ሰፈር ነው? የት ሰፈር? እኛ ሰፈር እኮ። ታዲያ የጠፋውን ሰው ማፈላለግ አይሻልም? የምራችሁ ነው? የጠፋውን ሰው ማፈላለግ ነው? ምን ገንዘብ አግኝተን ለምን ነው የጠፋውን ሰው የምናፈላለገው? ቀላል ገንዘብ አይደለም። የነበረውን ዋሌት እንዴት አሽከንጥሬ እንደጣልኩት እኮ ነው የማውቀው። ጭራሽ ዋሌት ነበረ ሳገኝ መታወቂያ ምናምን ነበር ልስጠው ለባለቤቱ እንዴና እንዴ እኮ እናንተ ገንዘብ እኮ ላባችሁ እኮ አይደለም ይሰራችሁ። ሲጀመር ወንጀል ቢሰራ ነው ሰውየው ይሄን ሁሉ ገንዘብ ይዞ ገለው የጣሉትም ለዛ ነው የሚሆነው። ስማሙ መንፈስ ቅዱስ ማለት ምን ማለት ነው? ቆይ እዚህ ጋር ደም ያዩት? አዎ በቃ አዎ ነው። ምንድን ነው ሳዶር? በስመ አብ መንፈስ ቅዱስ። ሳዶር ኤፊ አንቺ እኛ እኮ ሰው አልገደልንም ማለት እኛ እኮ አገኘን። ተባባሪ ሆናችሁ እኮ ከዚህ በላይ ምን ያናሻው መግደል ወንጀል ሰርቶ ቢያመጣው ነው ይሄን ገንዘብ የገደሉት ሰውየው። ምንድን ነው ሰው መግደል ምናምን? የምን ሰው መግደል ነው? እንዴት ነው? የት ነው ያገኛችሁት? ሰፈር ነው? ስራ ቦታ ነው? እናንተ ሰፈር ነው? ምንድን ነው? አዳምጥ። ከስራን እና እሱ ከቀረጻ አንሽተን ስንወጣ ይህን ሻንጣ አገኘን። ባዶ ነው የመሰለን ሲጀምር። ገብቶሻል? ሻንጣው እንደምታዩት አለ ብዙ ደም ነበርበት። እሱን ያጸዳሁትም ምን ነኝ። በቃ እዚህ አጠገብ ደግሞ የተቆረጠ የሰው እግር ነበር። እንዲህ ይሻሉ ወግ የሚያጠብቁት ነገር አለ። እነዚህ የልጅ አሮጊቶች ናቸው። እኛ እኮ አልገደልነውም ሲጀመር። በቃ እኛ አልገደልነውም። ሞቷል ሰውየው አገኘን። ይሄን ሲጀመር እዛ ቆመን ወይ ለፖሊስ ብንደውል ወንጀለኛ ብለው ነው የሚይዙ። ለምን ብለን እንደዛ እናደርጋለን? አንተ ምን አይነት ዋሌት ነው ያገኘው? ዋሌቱ የት ነው ያደረገው? ነው እዛ ቆሻሻ ቦታ ነገር አለ። ሰው ሞቶ አይታችኋል? እግር ተቆርጦ አሁን ደግሞ ሌላ ሰው እንዳይመጣ ሰው ቤት የምራችሁን አይደለም እና የሁሉ ገንዘብ ከየት ይመጣል? አንደኛ እንድትሸሹ እንድትጸየፉ ምናምን አንፈልግም። ገብቷችኋል? እዚህ ጋር እኛ በቃ ምናልባት እግዚአብሔር የፈቀደው ሊሆን ይችላል። ወድቆ ያገኘነው ነገር ነው አነሳ አለ። ምናልባት መለወጫችን ሊሆን ይችላል። ገብቶሻል አይደል? መለወጫችን መቀየሪያችን ሊሆን ይችላል። ስለ ገንዘብ ነው እንደምታስቆይ ምን ይላል? ውሸታችሁ ነው ኤፊ። እንደዚህ ሁሉ ገንዘብ እድሜ ልካችን ብንሰራ እናገኛለን። ደሞዛችን እያወቃችሁት የምራችሁ አሁን ይሄን ገንዘብ ሳገኘው አጠገቡ ዋሌት ነበር። ለዛ ሰው ደውዬ አባ ብር ጥላሃል ነው ማለት የነበረብኝ። ብር ጥላሃል አይደለም? ምንድነው እያወራችሁ ያለው? እና ጥለን እንምጣ፣ ገንዘቡን ጥለን እንምጣ። እስኪ ተረጋጊና ተረጋግተሽ ለማሰብ ሞክሪ። የምራችሁ ነው? ተረጋግተን አስበንበት አድረን ነው እኮ አሁን እኮ ትናንት ማታ ነው ያገኘነው። ደህና ናችሁ? ይሄን ለማግኘት ነው ጠዋት ወተን ማታ ነው ገብ አለ። ደህና ናችሁ? ደህና ሳውራ ሰምታችሁኛል አይደል? ዱባይ መመላለስ እፈልጋለሁ፣ መሄድ እፈልጋለሁ። አለቀ
እግዚአብሔር ነው ነገር ያመቻቸው። ፓስፖርት ከሌላችሁ ፓስፖርት ይወጣላችኋል። የእሷም የላትም አስቸኳይ ዛሬውን ብር ሰጣችኋል። ዛሬውን ታመለክታላችሁ። እኛ መሀል ይቀራል። ሌላ አክተር ሌላ ሰው አይሰማም። ማንም ሰው ቤተሰቦቻችንን መስማት የለባቸው። አጋጣሚ ፎቶ ከተነሳን ቪዲዮ ከታየም ወይ ሰው ወስዶ ነው ወይ ስራ ሄደን ነው ብለን ድራማ አትስሩ። ፍቅር ምን ድራማ? ቆይ ደሞዛችንን እያወቃችሁ እድሜ ልክ ብንሰራ ይሄን ያክል ገንዘብ እናገኛለን እና ከየት መጣ? የምር ብር ነው ያማችኋል። ያወጣ እኮ አሳየሽ እኮ ስንት ጊዜ ነው የምራችሁን? አሁን እያወራችሁ ያላችሁት ነገር ዋሌት ሰው ምናምን ያላችሁት የምራችሁን ነው? ፍቅር ደግሞ የምርን እየቀለሰው ሰማሽ ፖሊስ ነው የሚጠራው። ይሄ ራሳችሁን ጻድቅ አድርጋችሁ ምናምን ነገር አታውቁ። እኔ እንቅልፋትቼ ነው ያደርኩት። እኔ እንቅልፋትቼ ከራሴ ጋር ስነጋገር ይህን ነገር ማድረግ አለብኝ የለኝም። እንደውም ምሩ ተጭናኝ ነው የተወሰነ መልኩ። በቃ ይሄ ምናልባት ፈጣሪ ያዘጋጀልን ነገር ሊሆን ይችላል። ገንዘብ እኮ ነው። እናንተ ብታገኙ ትላችሁ ትሄዳላችሁ። ፊኖች እንደዚህ የምታወሪ እዚህ ጋር ተረጋግተሽ አስቢ። እንዲህ ቆይ ውሸታችሁ ነው አይደለም እንዴ? ለልኝ ማለት ይሄን ለማግኘት እኮ ነው አዳር የምሰራው አይደል? እና በዚህ መንገድ ነው የምታገኘው። አገኘሁት በቃ እግዚአብሔር ሲያመጣው መጣው አገኘ ነው የተገኘ ገንዘብ። የምር እየቀለዳችሁ ነው እንጂ የማድረግም አይምትሉ ከሆነ አንፈልግም የምትሉ ከሆነ ነገሩ እንዳልተፈጠረ አድርጋችሁ አስቡት። እንዳልወራ እንዳልተገናኘን አድርጋችሁ አስቡት። ተመለሱና ስራችሁ እንዴ ሳዶር ያማል እንዴ የሰው ህይወት እኮ ነው ማለበሽ እኛ እኮ አላየንም። ምን እናድርግ? ለፖሊስ ብንጠራ እኮ እኛ ነው ወንጀለኞች ተብለን የምንያዘው። እኔ ታሰር በማያገባኝ ነገር ብሩን ወስጄ መዝናናት እየቻልኩኝ ይሄን ደውዬ ሰው ሳዶር ሰው ወድቆ የሆነ ነገር አይተህ ተው ደም አይተህ ብሩን ብቻ አንስተህ መጣ ዋሌት ነው ወራ ነው ይፈንጭስ እንታስቻለሽ እንዴት ደም ያስችለኝ አይደለም። ሰው ሞቶ ሰው ታሞ እንኳን እኮ ይከብድሻል እኮ። በቃ እንግዲህ ገንዘብ ያስፈልገኛል። ገንዘብ ሙሳሌ ብቻው መጣው ሰው ታደርጉ ማውቃችሁ ሳዶር ምንድን ነው ይላችሁ? አሁን ነገርኳችሁ። ያላችሁ አማራጭ አንድና አንድ ነው። በቃ ይሄን ብር ከኛ ጋር ደስተኛ ሆኖ ከኛ ጋር ማጥፋት፣ በዚህ ብር መዝናናት አይ የምትሉ ከሆነ ደግሞ ነገሩ እንዳልተፈጠረ ቀጥላችሁ ከዚህ ቤት ማውጣት። አይ ለፖሊስ እንደዚህ እናመለክታለን ምናምን የምትሉ ከሆነ ሌላ ነገር ውስጥ እንገባለን። ከይታ ጋር ማለት ሰው መግደል ምናምን ሰው ሞቶ ያላችሁት ነገር ምናምን ብሩን አግኝታችሁ የፈጠራችሁት ሰበብ ከሆነ ምንድነው ሰበቡ? ስለተጨራችሁን እኮ ነው የነገርናችሁ እንጂ የመናገር አልፈልግም። ወርውረህ ምናምን ሰው ሞቷል ብዬ ላሳብነ ፍቅር የሚደነግጣሉ ምናምን ብለህ ከሆነ እንደዚህ ማለት እኮ ጭራሽ ያስደነግጣችኋል እንጂ እኔ ሰው አልነበረም እንደም አልነበረም እንዲህ ወድቆ አገኘሁ ብላችሁ ዋሌት ምናምን ብዬ ባላወራ እውነቱን ባልናገር ነው ኦኬ ነው የምትሉት አይደል? እንዴት ነው የምታስቡት? እንደ ትልልቅ ሰዎች አስቡ። በቃ ገንዘብ ያስፈልጋችኋል አይደል? ተዝናኑ። ሁሌንም የምትሰሩት አይደል? በቃ ወጣ ብላችሁ ተዝናኑ። ገንዘብ የሚያስፈልገን የሰው ደም ያለበት ገንዘብ አይደለም እኮ። ሰውዬው እኮ ሳርኮዚ ሄድ ይሆናል የተገደለው እንዴ? የራሱ ጉዳይ በቃ ከሞተ ሞታ እኛ ምን እናደርጋለን? እስኪ ተረጋጊ እስኪ። ቆይ በእግዚአብሔር እስኪ ይሄን እስኪ ምን ነው ማይስ ለጂ ማን ነው ማለት የሚያደርግሽ አንቺ? በቃ ሄዱ በቃ ተውት። ሄዱ ምን ማለት ነው? ሄዱ ማለት ሄዱ አይ እርሱት በቃ እኛም ገንዘብ አላገኘንም አልነገርናችሁም። ሄዱ በቃ ተውት። ጀምራችሁ እንደዚህ የምትሉት ግን? አዎ ሳዶር ሰበብ ነው የፈጠራችሁት። በቃ ሰበብ ከሆነ የፈጠራችሁት ብሩን ይሄ ሌባ ምናምን ላለመባል ከሆነ መቼም የሰው ደም እያያችሁ ዝም ብላችሁ አትመጡም። ዋሌቱን ያገኘበት ቦታ እንሂድና ያለውን ነገር ማስተካከል ያለብን ነገር እናስተካክላለን። ችግር የለውም። ለፖሊስ ደውለን ያለውን ነገር በምን ችግር ሰርቆ ካልሆነ አሻራ ምናምን ስላለ ምንም ችግር የለውም። የእኛ አሻራ ነው ዋሌቱ ቢነሳ የእሱ አሻራ ነው ያለው። አግኝታችሁ አንስታችሁ ከዚያ ሰሙኛል ያምኑኛል። ለምንድን ነው የማያምኑት? ይቺ ስትዩ እናንተም አላመናችሁን እንኳን እነሱ እኛ እኮ አላመናችሁም እኮ አይደለም። ብር አገኛችሁ አይደለም? ብር ካገኛችሁ ደግሞ ምንም እኔ እንድታብራራልኝ አልፈልግም። እኛ አይ ይሄን ገንዘብ አንሰጣችሁ ወይ ደግሞ ወደ ህግ ቦታ አንሄድም ብንል የምታደርጉት ነገር ምንድን ነው? ምን ማለት ነው? ምንድን ነው የምታደርጉት? ምንድን ነው? ህግ ማወቅ አለበት። በቃ ሰው ሄዳችሁ ትከሱናላችሁ። ንገረን ያለበት አሁን ሄዳችሁ ትከሱናላችሁ። ሄዳችሁ እንደዚህ ገንዘብ አግኝተዋል ሰው ገለው የሚያሳስብ የሞተው ሰው እሺ ቆይ ሰው ገለው የሞተው ሰው የለም እንዴ? የሞተው ሰው ሰው ገለው ምንም የምትነኩት አሻራ ምናምን እንደለ በቃ ሄዱ በቃ ተውት። ፍቅር ላይ ሄዱ። ስለዚህ ባለና በደላን ጊዜ ነው የምንፈላለገው ማለት ነው እኮ። ምንም እኮ አይደለም። ይሄ እኮ ብር አግኝታችሁ ነው አይደለ? ብር አግኝታችሁ ከሆነ ደግሞ እናንተን ሌባ የሚያስብላችሁ እንደዚህ ያደረጋችሁ የሚያስብላችሁ ነገር የለም። ዋሌቱን የጣልክበት ቦታ እንሂድ፣ ስልክ ካለ እንደውል፣
ያንን ማድረግ የማንችል ከሆነ ደግሞ ፖሊስ ጣቢያ ሄደን ያለውን ነገር በትክክል ተናግረን እኛ ለዚህ ነገር አንተባበርም ካለ ምንድን ነው የምታደርጉት? ጥያቄ እኮ መለሳችሁ አይበላችሁ እንደምታደርጉት አትሉም። እናንተ ለምን ትላላችሁ? ታደርጉት እንዴ? በቃ የቻልነውን ያክል እናናግራችኋለን። ምን ሆናችሁ ነው? ሳደው እኔ ይሄን ሻንጣም አልሰጥሽም ምንም መገወሽ ውጡልኝ ብል ምንድን ነው የምታደርጉት? ፖሊስ እናመጣለን። አልሰረቃችሁም። እናንተ ወንጀለኛ ሆናችሁ አይደለም እኮ አይደለም። ደግሞ ፖሊስ ሰማንች ማዳምጭ ዝም ብለና አዳምጭ። እኔ እንድንዝናና ጥሩ ነገር እንዲሆን ብዬ አስቤኝ ነው። ከእናንተ ጋር መዝናናት አንፈልግም። ስለዚህ እናንተ ተባበራችሁንም አልተባበራችሁንም ሄደን ለፖሊስ እናመለክታለን የምትሉ ከሆነ ደግሞ ይኸው እኔ ነው እንትና ከፈለጋችሁ እሷ አገኘችላችሁ ከእሷ ጋር አብሮ ከኔ ጋር የምትዋወቅ ይኸው ያዙ። እሺ እሱን ያዙ። ጭራሽ እንዴ አብረን እኮ ያገኘ ነው። እነሱ ነው የምታሰር አልፈልግም ነው እና እኔ መታሰር ፈልጋለሁ። እስቲ ቆይ ተረጋጉ፣ መጀመሪያ ተረጋጉ። እንደዛ እኮ አይደለም። እሺ ተረጋጉ። አንተም ተረጋግተህ ለማሰብ ሞክር። ምን ራሱ ደረንተ ራሱን አስወጥቶ ነው ያሳሰረ። እሺ ራሱን ያነሳው ሲጀመር ይዞ ታሳሰራችሁ። እሱን አሳስሩ። እኔ መታሰር አልፈልግም እና እኔ መታሰር ብፈልገው ማሳሰር ለማሳሰር ቢዛሬ ለጀቆ ይደርስልኝ። ኧረ እንዴ አኔ ልዘው ምን ያልዘው ወደ ሰርቀው እኔ አልፈልግም። ቀልደኛ መጀመሪያ እሱ እኔ ነው አስወጡኝ። ምን ሳዶር አሁን ይሄን ብር በቃ ሲጀምር አዲስ ተጫንሽ ሄደን እንዝናና ምናምን እንደዚህ ያልሽ ዋሌቱን አንስተ ጣልክ እኮ አንተ ነህ ጣልከሽ ነው እና ግርኛ ይሄ እኮ ግሩን ተተለው እንሂድ ብሩን አንሳ ያልከኝ እኮ ራስህ ነህ። ኧረ ፈጣሪ ፍሩ ምን ይልክ ሳዶር ምን ይሁን ጭራሽ ነው ወንጀለኛ አድርጎ ራሱን ነፃ ማድረግ ኤፊ ስነ ስርዓትሽ ያዥ። በቃ እንሂድ ነው ማድረግ ሄደ ከከሰ ይኸው እጁ ላይ ነው ያለው ከፈለጋቸው ራሱ ተስማምታል። አንተ ያገኝ አዳምጪ። የምትስማማ ከሆነ ሄዳ እዛ ለፖሊስ ትስጥ። ለምን ሰጠው? እጁ ላይ ነው አሻራ እንኳን የሚል የራሱ እጅ ነው ያለው። አይመጥል ከሆነ ደግሞ እኔ አግዛችኋለሁ። ብዙ ብር ይዛ ያናት ብለን እንከሰታለን። ለምንድን ነው የምትከሰኝ? ትንሽ ሁሉ ነገር እንዴ እጁ ላይ ነው ያለው። ከፈለክ እኔ መታሰር አልፈልግም እና እኔ መታሰር የምፈልገው ተረጋጊ እስኪ ኤፊ። እንዴ ቀልደኛ አሁን እኮ ይሄ እኮ የሚያጣላ ነገር አይደለም። ብሩ ወድቆ ነው የተገኘው። ያንቺ ብር አይደለም ወይ አንተ ብር አይደለም ወይ ሰርቃችሁ አይደለም አይደለ? እና እሷን ሌባ አድርገን እናሳስራት እያለች ለምን እናረግሽ? በቃ ሳነሳ ዝም ማለት አልነበረብሽ። ሳነሳ ዝም ማለት አልነበረብሽ። ገንዘብ ስለሆነ አንተም ተስማምተህ እኔም ተስማምተህ ግን ያው ሰው እየደማች ዝም ብያለሁ። በቃ እሺ አሁን እናንተ በጨቀጭቅ ምንም የሚፈጥረው ነገር የለም። በቃ ማድረግ ያለብን ነገር ነው። ፍቅር ያለችው እውነቷን ነው። አሁን እንስማማ። እንሂድ ቦታው ወሬት ላይ ፈልግ። ለምን ማትሄጂ? ምን ብዬ ይኸው እጁ ላይ ነው ያለው። ራሱ ሂድ። እሺ ቦታው የት ነው? ምን ያሳያችኋል? እኔ ወስዳችኋለሁ። ከዛ በኋላ እሷ ነው ጭራሽ ከፈለክ ራስ ተረጋግተሽ አልፈልግም። አንቺ ሴት ነሽ። ተረጋጉ እስኪ። ምን እየሆናችሁ ነው? ቆይ ኤፊ እስኪ ምን እየሆንሽ ነው ያለሽው? እንዲሳሉ እንዴ ምን እየሆናችሁ ነው? ግን የምራችሁ ነው እየሆናችሁ ነው። እኔ እንቅልፍ ሳልተኛ ነው ያደርኩት። ሳስብ ከራሴ ጋር ከራሴ ጋር ስጨቃጨቅ ነው ያደርኩት። በቃ አይ ችግር የለውም ምንም አይመጣም ምናምን ያለችኝ ያለፈፈችኝ እሷ ነች። በቃ ለምን ማሻል ይኸው ፊቷን የምናገረው ምንም አይመጣም ችግር የለውም ማለት ምን ማስረጃ አለ? እስኪ እየካድከኝ አይደል አንተ? እኔ ማን አልኩ? ይሄው እየካድከኝ አይደል አለች ማለት እየካድከኝ። እስኪ ምን እየሆናችሁ ነው? ምን እየሆናችሁ ነው? እሺ ጭራሽ በዚህ ገንዘብ ይለንዝናና ትላለች። ገና ከሆኑ ሰላማችሁን መስጠት ጭራሽ ሰው ሞቶ እናንተ ግን ገና እኮ ገንዘቡ እጃችሁ ላይ ሳይገባ የሆነ ነገር ሳታደርጉ እኮ እናንተ እርስ በርሳችሁ እየተጣላችሁ እኮ ነው ያላችሁት። በቃ እኔ ከዚህ ገንዘብ ምንም ነገር አልፈልግም እኮ። የት ያገኘበትን ቦታ ንገረን። ዋሌቱን የጣልክበትን ቦታ ንገረን። ሁለታችሁ አራታችሁ ሄደን አንድ ነገር ልትተባበሩኝ እፈልጋለሁ። በቃ ዋሌቱን የወረወረችው እሷ ነች። ደግሞ ወረወረ ጭራሽ ራሱ እንደ ጻድቅ ያስባል እንዴ? ሌባ ነው። አሁንሽ ነው የሰረቀ። ረፉ በቃ ረፉ። እኔ ለአንዳቸው ደውዬ እንስማማና የሆነ ነገር እናድርግ። እናንተ ማትስማሙ ከሆነ ደውዬ እኔ እንትን ነው ደውዬው እኔ ማስያዝ አይደለም ደውለው ኤፊ ሳዶር ኧረ እኔኛ ነገር ሳዶር ደህና ነህ? ምን እያሰባችሁ ነው ያላችሁት? ምን እያደረጋችሁ ነው ያላችሁት? ምንድን ነው ችግራችሁ? እንስማማና ኤፊ ምንድን ነው የሚያስቅሽ? አልቻልኩም ከዚህ በላይ ዋስ ፍራንክ ተደረጋችሁ።
ገንዘብ ቆይ በትንላቸው ገንዘብ ጭራሽ እነዚህ ብቻ ናቸው ላይ ያሉት። ቻርጀር 2000 ምናምን ብር ነው ላይ ያለው። ስንት ነው የሰው ከሰው የተቀበለው? 900 ብር ከኛ ብር ጋር እንደምንልቅ የምር እንዳላመንኳችሁ ታውቃላችሁ አይደለ? ሩማ መቼ ነው ማታኝ? ቆይ አሁን ውሸት ነው ሁሉ የሞተ ሰው ምናምን የለም። ጌታን ውሸት ነው። ከሞት ይሰውረን መድኃኒዓለም። የሞተ ሰው ትላለች። ምንም የለም። የሞተ ሰውም የለም። በሚያሳዝን ሁኔታ ብሩ የለም። አታውራት በቃ የነበረው እሺ፣ እዚህ ደም ያረጋችሁት እሺ፣ ምንድን ነው? ቤት ነው እባክሽ። አንቺ አክተር ሆነሽ አክተር አይደለሽ እንዴ? ደም ከየት ይመጣል? እኔ ልደውል እንደነበር ታውቃላችሁ? አይ ኖ ኖ አይደለም፣ ዝም ብዬ ደውዬ የሆነ ሰው ቢሆን ለእናንተ ካሜራ አለ እዛ ጋር። ለማንኛውም በተሳካ ሁኔታ ፕራንክ ተደርጋችኋል። ክርስቶስን ይሄ በጣም አመናችኋለሁ። ሙሉን መቆም በእናትሽ ረፊኒ። አንቺ እኮ እንደዛ እናደርጋለን እኛ እንደዛ ቢሆን የምናነሳ አይነት ሰዎች ነው። እኔ እኮ እሱ ነው የከበደኝ። አውቃችኋለሁ። እኔ ጭንቅላቴ ያምናችሁ ፍቃደኛ አይደለም። ብሩንም አሳዩኛለሁ። ትከፍቱታላችሁ፣ ትዘጉታላችሁ እና ጫፉና ከየት ይመጣል? ይሄ ቦርሳ ቢሆን ብሩ ከየት አገኙ? ለፕራንክ የሚል ሀሳብ ነው እንጂ እያሰላሰልኩ የነበረው ባንክም አይሰጥም። ካሽ የለም ነው የሚለው ባንክ እኮ 20 ብር ከየት ይመጣል ሁሉ ብር? ለዚህ የምራመታችሁ እንዴ እኮ መቆም አቃተኝ እኮ። እኔ እንደዛ ነገር አይደለም። በእናንተ በዘር ይጥርሽ በጠላት የማይድረስ ጌታ በጣም እንወዳችኋለን። እንድትደነግጡ ፈልገን አይደለም። እነዚህ ልጆች ምን ያህል ታማኝ ናቸው የሚለውን ቤተሰቦቼ እንዲያውቁ ስለምፈልግ ነው እንጂ እኛ እግዚአብሔርን መልሳችን ኦልሬዲ ቀድመን ደርሰንበታል። እኛ ደህና ልጅ መቀለጃ የምር የደሃ ለማውጣት እኮ ከቀበሌ ሰው ያስፈልግሽ። ተረጋጊ። እኔ የሰማሁላ ነው የመሰለኝ። ጌታን ውሸት ነው፣ ክርስቶስን ውሸት ነው። ብዙ ጊዜ ያልሆነ ነገር አድርገውኝ ስለሚያውቁ አትጨናነቁ። ስላደረጉኝ እንወዳችኋለን። በዚሁ ማንነታችሁ ቀይሩ፣ ቀጥሉ። እግዚአብሔር አይቀይርባችሁ። በዚሁ ስብዕናችሁ ቀጥሉ። እንወዳችኋለን፣ እናከብራችኋለን። እኔ ግን ፍቅሬ እየጠፋ ነው። ተረጋጉ። በዚህ ግን የእውነት እናንተ በዚህ ምሳ እንበላለን። የሰው ነው ግን ይሄኛ ነው። ድሮ ተማምነናል። ሊበቃናል። ዛኔ ተማምነናል። ጋይስ እንዴት ነበር ቆይታችን? ቆንጆ እንደነበረ አንጠራጠርም። ይህን ካሜራ እናቆመና እናረጋጋቸው። በተለችኛ ምሳ ምናምን እናብላት፣ ቡና እናጠጣት፣ ትስተካከል። እንወዳችኋለን። ሰብስክራይብ እያደረጋችሁ